ያው ጅኑ ወደዚህ ሳይመጣ አይቀርም እና ብራምባ ሳይሰበር አይቀርም። እኔ የሰማሁት ማሚ ናት ያለችው፣ እኔ አላልኩም። ማሚ ትናንትና መታ መሲን ብራምባ ተሰበረሉ ስትል ደነገጥኩ። እኔ አላቅማ እኔ ምን እንደተሰበረ ብር አምባር ይሁን ስልክ አምባር ይሁን ምን አምባር ይሁን እኔ የሰማሁት ነገር የለም ጋይስ። ማሚ ግን ምን አለች መታ ምን አለች ማሚ ብራምባ ተሰበረ መሲ ጋር ስትል ኧረ በስመ አብ የምን ብራምባ አልኩኝ እኔ ጋይስ። ስለዚህ ሲኒ አምባር ይሁን ቤትዬ የኔ ቆንጆ የኔ ልዕልት የኔ ውድት የአገሬ ልጅ የኔ ቆንጆ እህቴዋ የአገሬ ልጅ የኔ ውድ የወንዜ ልጅ ማሬ በጣም ነው የምወድሽ እና ምን ላይ ብራምባ ላይ ነው ያቆምኩት ጋይስ። እና ማሚ ብራምባር እንደተሰበረ ተናግራለች። እኔ ግን ስለ መሲ ምንም የሰማሁት ነገር የለም። ጠፋች አላችሁኝ። ጠፋች ስትሉኝ እስኪ ልደውል ቆዩ 1 ደቂቃ ጠብቁ። እኔ ምንም አልሰማው ስለ መሲ። ማሚ ብራምባር እንደተሰበረ ተናግራለች። አለቀ። እኔ ምንም የማውቀው ነገር የለኝም። እኔ ሰሞኑን የዓመት በዓል ገበያ ብዬ እንጀራ፣ ሽሮ፣ በርበሬ ስቸረችር የከረምኩ ስለ መሲ ስልክ ቤት ትግባ አትግባ የማውቀው ነገር የለኝም። አሁን ዛሬ ዞር ስል የት ነሽ የሚል ቪዲዮ ደግሞ አንዳንድ የተማሩ ሰዎች ለቀዋታል። ከዛ ምን ተፈጥሮ ነው ስል ገባ ስል ትናንትና ማሚ ብራምባር ተሰበር ያለችው ነገር ጭንቅላቴ ላይ መጣና አሃ እውነትም ተሰብሯል ብዬ መሲ የት ነሽ ብዬ ስጽፍላት ሳርዬ እኔ ያለውበት ብላ ልትል ስትል አጨርሹ ማሪ በቃ ችግር የለም ብዬ ተናገርኩ። በስ እና እንደዛ ነው ያለው ነገር በቃ። ስለዚህ መሲ ደውይላትሽ ቆይ 1 ደቂቃ ጠብቆኝ ስልኩ ዘግቶ ነው። ሱስዬ እኔ ቆንጆ ታሜ አሃ ማሚ መጣች። ስሚ ንጉ ታሜና ሁኔታ ደግሞ ብራምባ ተሰበረ። መሲ የሸረሪት ድር ሁሉ አግኝቷል አሉ። ቤቱን አጽድታለች እኮ ቪዲዮ ሰርታ አይተሻል? የትኛውን ቤት? እዛኛው ቤት አብረሽ ገብተሻል? የቪዲዮ ለቃለች እኮ እዛ ውስጥ ገብታ ቀረጸች ቪዲዮ። ቤቷ እንዳለ እኮ ዘንጦ ወንበሩ፣ ጠረጴዛው እንዴ ይሄን ያህል ቦታ አለው እንዴ? በወንበር ምናምን የሚገባበት ምን ሆነሻል አንቺ? ቤቷ የትኛው ቤቷ? የመሲ ብሪጅ ውስጥ ጌታ ቆላሳይሽ አንቺ እንደማይገባሽ ሴት ነኝ። ምን ላድርግሽ? ታሜ هلا والله ኧረ ደምሰሽ ወደ ራስሽ ድምስ መልሺው። ኧረ ተይ ሳሪ። ታሜ የሸረሪት ድር ተጠረገ። ማነው የጠረገው? ቹፊ ታሜ እንኳን ይገባዋል። አንቺ ምንም የማይገባሽ ሰው ነሽ። ትግስት ሸረሪት ድር ማለት ቤት ውስጥ የሚያደራ ድር ነው። ምን ሲሆን ነው የሚያደራው? ቆይማ ታሜ ምን ሲሆን ነው ሸረሪት ቤት ውስጥ የሚያደራው? ቤቱን ሳይጠረግ ሲቀር 8 ዓመት የተዘጋ ቤት ነው። ማሚ አይ አንቺ ደግሞ እንደ ወሬሽ ሌላ ነሽ። አይ ማሚ አይ ቤቱ በስሎኝ ይኸው ስሚ ፍለጋ ወንበር ገባ ምናለት ይኸውልሽ አየሽ ቤቷን አዘንጣለሁ ብዬ መቤቴን ቀድማ አዘንጣለሁ ብዬ ምንሸራሪት አየሽ እዚህ ቤት ውስጥ ገባው ጅንኑ ያልሽ መስሎኝ ነው አማሪ። ኦይ ማሚ ማሪ አንቺ ሌላ ለምንሽ እንግዲህ አንቺ መኝታ ቤቱ እንዲህ ከዘነጠ ያኛው ምን አስገብታ ይሆን? ዲኮር የሰራው ማን ይሆን እዛ ቤት ውስጥ? እንደ እኔ ምንሽ በጣም ነው እንዴ ጠፋችሁ? ግን ጠፋችልን እናንተ። ኧረ ተው ማለት እኔ መሲ ቤት ሆኜ እናንተ ማለት እዚሁ ቁጭ ብላችሁ እያማችኋት። ኧረ ተው
እሷ ምን እንዴ ምን ትሰራለህ በዚህ ሰዓት እዛ ቤት ውስጥ? የምን አጥንት? ኧረ ተው አጥንት ተው የለኝም። አቤት ውርደት፣ አቤት ውርደት። አንተ ታሜ አጥንት የምን አጥንትነት ነው? ገና በማግስቱ እዛ ቁጭ ያልከው እንዴ? ኧረ ተው እናት እንዴ! እዚህ ጋር እየሳቅን ነው። ታሜ ምን ትሰራለህ እዛ? ይሄንን እየረገሙህ ነው። ውጣ። 8 ዓመት እስኪ እኔ እኮ ምን እያደረክ ነው ታሜ? ግን ነው መሲ ሰምተሻል ያለችውን ሳሪ ወንበር አስገብታለች፣ አዘንጠዋለች፣ ቤቱን ትለኛለች። ቤቱ ተጠረቀ። ሳሪ አራዳ መስለኝ ነበር። መሲ በጣም ነው እንዲያራዳኝ ማሚ በስነ ስርዓት እየተራመድሽ ነው? እንካታሚ ኧረ እንደ ፈረስ ናት ሀቢብቲ። ተው እንጂ ጎበዝ አጥቂ ነው ማለት ነው። አልጎዳም እንጂ ምንድን ነው የምትራመደው? አልጎዳም ማለት ነው። ጥቃቱ አልጎዳም። የት ነበር? አልጎዳትም በጥቃቱ። ሀቢብቲ እዚሁ ሱቅ ድረስ ነው የመጣሁት። እዚሁ ሱቅ ነኝ። ስማ ወይ ታሪኩ አታስወራም። ሳሪ አልገባችም። የሆነ ምንድን ነው የቃል እስኪ የተፈጸመውን ነገር እንስማ። ህዝቡ የሚጠብቀውን አልተፈጸመም። ማሚ ምን ብሎ ነው የተፈጸመው? ታሜ አቤት በሲን ዝም አስብላት። ጥቃቱ አደገኛ አልነበረም? አልገባኝም። ልጅቷ ስትቀመጥ ስትነሳ እንዴት ነው? ሰላም ናት? ኧረ በጣም ደህና ናት። ኧረ እንደው ፈረስ ራሱ ማለት እንደዚያ ማሻአላህ። ኦኬ ኢነርጂ ነው የሆናት ማለት ነው። ኢነርጂ ሰጥቷል ሰውየው በደንብ። ፉል ፓወር ሀቢቢ። አይዋ ፓወር ሆርስ ነው በለኝ። ሬድ ቡል እንደጠጣች በያት። እንዳትበር ብቻ ያዛት ታሜ እንዳትጠፋ። ማሚ ድምፅሽ ሁሉ ጨምሯል። አንቺ ነው ያው እኮ እግዚአብሔርን ላይፍ እንዳልገባ ሊያረጉኝ ነው። ኧረ ግቢ አበባ መስለሽ ግቢ። እንቀበላለን። ትላንት የሰራናትን ስራ እኔና ጁ ነይ 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 ብለን አጣደፍንና ስትመጣ ብር አምባ ሰበረለው የሚለው እኔ ደግሞ ቀጥታ ማሚ እየደወላለሁ አብሮ እየዘፈኑ ከጁ ጋር እግዚአብሔርን ጁጁ ትላንትና ጠፍታ ነበር። አልነበረችም ሲጀምር የለችም። ስንት ቀኗ? ቢዚ ናት ቢዚ ናት። የተሳፈረው ተመልሷል። ሰው በየ7 ቀኑ ይሞሸራል። አብዴት ሀቢብቲ ላዝም ተናደሩ። ቻው። ወዴት ቀስ በይ በቃ። እንዴት አሚያለ አይደለ እንዴ? ሄድ እኮ ነው ታዲያ ስንል እኮ ነው። ለምን ትሸኙታላችሁ? ይጫወትል አቶ ሀቢብቲ ቡክራ 6 ሰዓት ጠዋት የምነሳ ሰው ነኝ ሀቢብቲ። ምን ልትሆን እንደገና የጠዋት አልጋ መውረጃ ልትከለክል ነው? ትምህርት ወይ ቢኒ ትምህርት አለኩ እኔ ግርግዳ ውስጥ ልገባ ነው። ሙኒት ጅንኑ ቻው ልበላችሁና እንትን ሚውት ላድርግ። እሺ አላህ ተርፋሃል ወንድሜ። ልጅቷ ድምጿ ጨምሯል። ወላሂ ወንድሜ ድምፅ የለም። ኧረ ተይ ሙኒት። እኔማ ነገ አንተን ማየት አለብኝ። ሳስበው የጠወለኩ ሁሉ ይመስለኛል። በለው እንደውም ቻው ደህና እደር። ቻው ታሜ። ተሻለህ አይደል ታሜ? ውይ ወጣ ሄደ። ወይ ጉድ! የተረፈ ይመስልሻል ስታስቢው? እኔ የምልሽ ማለት ነው ድምፁ አልጨመረብሽም? አው ታሜ በዚህ ሰዓት ምን ይሰራል? እነሱ ጋር የሆነ ስታክ ተፈጥሮ ሊያገላግል ይሆናል። አንድ ሰዓት ከሆነ ስሚማ አጋጥሞሽ አያውቅም? ድሮኛ ኢትዮጵያ እያለን ማለት ነው ውሾች ማለት ነው የሆነ የስሪያ ወቅት አላቸው። ሴቷ ወንዱ ላይ ከቆለፈች አትለቀውም። አዳምጪ፣ ክፈቺ፣ ዘግተሽ አታወሪ። ከማን ጋር ነው የምታወሪው? እኔ እያወራሁኝ አንቺ እዛ ታወሪያለሽ። ከዛ ውሻዋ ሴቷ ትቆልፍና አትለቀውም። ውሻው ሰው መጥቶ ድብድብ ሲያደርጋት በመጥረጊያ ምናምን ትለቀዋለች። እንዲህ አይነት አደጋ ተፈጥሮ ሊሆን ይችላል። ታሜ ሄደው በዚህ በማታ የ8 ዓመት አለቅ ብላ ይዘው ይሆናል ወይ መሲ ሱቁን ሁሉ እኮ እርግፍ አድርጋ ነው የተወቹ ማሪ።
ቆማ መሄዷም አንድ ነገር ነው። አንቺ ደግሞ አሁን በዚህ ሰዓት ሱቅ ይታሰባል። እውነትሽን ነው። አለመንሻፈፏ ደግሞ ራሱን የቻለ ጥያቄ ነው። ሰውየው ጎበዝ ነው ማለት ነው። ፀጉሯን ሁሉ ምናምን ተሰርታ ነበር አሉ። አዎ በሌሊት በጠዋት የተነሳችው ነገር የዛ ዕለት ላይፏን የከፈተችው በጠዋት ምን እያለች አወራች? ምንም በቃ ኖርማል እንደዛ እንደ ድሮዋ ነው ስትል ነበር። ከዛ አሁን ስንት ቀን ሙሉ በቃ ካላስ ግን ያስታውቃል ወይ ባጢስ እንደገባች አማን መቅረቢ ምናምን ሳሎን ምናምን እንዳልሽ በደንብ ያስታውቃል። አዎ እሱማ እውነት ነው። ሰሞኑን እኮ በቃ የሆነ ምናምን አብዝታ ነበር። እንዲህ ወሬዋም ተቀይሮ ነበር። ድምጿ ራሱ ሳሳ ብሎ ነበር። ማን ነበር ያ ሰው? የታደሰ ይሞት የምትለው ቀርቶ ብላ ነበር። የለም ታደሰ ይሞት ምናምንማ የለም። እናው መቼ ነው ታዲያ ጅኑን ሂዶ መሲ ወደኛ የምትቀላቀለው ወደ ነበረ ህይወቷ የምትመለሰው? ቢሄድ ራሱ ልትመለስ አትችልም። ጠረኑ ከቤት አይወጣ። ፈጣሪ ትዕግስቱን ውስጥ እና እንደዚሁ እንደሆነ ነው የምቀረው ለተወሰነ ጊዜ በትዝታ ስትቃጠል የኔ እናት ሶፋውን እያየች እዛ ጋር ቁጭ ብሎ ትላለች። ትዝታ ምናምን ትላለች። አይ መሲ መሸጥ ራሱ የምትችል አይመስለኝም። ወይ ኪዩ አለች እንዴ? ኪዩ ትሸጣለች። እንደው ኪዩን ማየት ትችላለች። አሁን ላይቭ ልገባ ነው። ይሄ አልትራ ምንትሶ ጂቪ ስንት 5 ስልክ አለ በ300 ብር ብቻ ምናምን የሚል ቪዲዮ ሰርታ አታውቅም። አቆመች እኮ 5 ቀን። አሁን ሌላ ቪዲዮ ነው የምትሰራው። ይብላኝ ለእናንተ የሚል ቪዲዮ ነው የምትሰራው። አሁን ላይቭ ላይ ልገባ ነው። ቶሎ 5 ብር ብቻ ምናምን የምትለው የለም። አሁን የለም። አሁን የምትለው እኔ ሲብላኝ ለእናንተ የሚያስፈልገኝን አግኝቻለሁ ነው የምትለው። ራሙ 7 ስንትኑ ጂቪው 62 ምናምን ነው እኮ የምትለው። አሁን እሱ ይቀርና ይብላኝ ለእናንተ እኔስ የሚመቸኝን አግኝቻለሁ፣ ቁመቱ እንደዚህ ውፍረቱ እንደዚህ ምናምን እንዲህ ነው የምትለው። ጅንኑን ታብራራለች። ወይ ጉድ! እንደው ህልሙ የማይሳካለት ሰው የለም። በትዕግስት የጠበቀ ቁጭ ብላ እዛች ወንበር ላይ ስጮ መጣላት። ኧረ በጣም የምር እውነት ነው። በጣም ከባድ የደላሎቹ እርግማን አልሰራም። እኔ ማሪ መሲ ልንገርሽ፣ ያችን ቢጃማን ለብሳ እናመሰግናለን። የትኛዋን ገዛሽላት እንዴ? አልገዛውላት እንዲላ አቤት ሚንቅ ስትል አይታይሽም? ቴንኪው እናመሰግናለን። ወላሂ ተተዋውቂያት ያገሬ ልጅ ናት። ሙኒቴ እናንተ ወሎች አልተቻላችሁም እኮ። መሲ ምን ምንቅ ትላለች በዛው ውፍረቷ። ደብለል ትበል። ደብለል በይ እንጂ ተይ እንጂ ምን ምንቅ እንጂ ለቀጭን ሰው ነው እሱ። ይሄኔ አቅጥኗታል የኔ እናት። እሷ የያዘችው ስፖርት ነው እንዲያው። እስቲ በቪዲዮ እንኳን ውጪ መሲ በፈጠረሽ እንይሽ። አለሽ ተርፈሻል እህቴ። አረ ጎበዝ ነው። አንቺ አለስልሶ ነው የሚያጠቃው። እኔ ትንሻፈፋለች ብዬ ነበር። አይተሻል ዲጂንን ማሪ መች አሳይታ እኛን እንኳን ፈርታ ለታ የሚያሳየችው ለወንዱ ብቻ። አዎ እኛን እንኳን የምታሳይ አይመስለኝም። እኔማ አያያዙ አላማረኝም። ወንዴ እኛ ጋር የምንገናኘው ራሙ 8 ጂቪ 30 አሁን ላይ ብልገባ ነው 5 ስልክ ብቻ በ150 ስትል ላላ ቁመቱን ነው ከዚህ በኋላ የምትናገሩ። አሰሚም እንዴ ሜሪዬ? አይ የምናየው ራሱ አይመስለኝም። ማሚ ሳስብ ለምን ተጠራም ብለን አንሄድም? ማን ጠራም ብለ? በቤትሽ ውስጥ የሆነ ሰው ስልክ ደውለ ታፍኛለሁ ብሎ ብለን እንደ ሀሳብ ቤቱን ልንመርቅ ነው ብለን ለምን አንሄድም? ታውቂዋለሽ? ቀይራለች እኮ ስልክ ቤቱ እንሂድና ከስልክ ቤቱ ኪያ ይዛን ትሄድ። እንደ ሀሳብ ሳንነግራት አምጫቸው ብላሻለች ብለን ጠዋት በተኙበት ድረስ እንበል። እሺ ሰው ሰብስበን ነው ብቻችንን አይሆንም። እነጁን እንንገር ሁሉንም ነው እንጂ። አዎ
እንደ ሰልስት ለቅሶ ደራሽ በጠዋት ሳሪ ሌሊት ማሪ ከች በተኛ አይታይሽም? አስቢያት እንግዲህ አርገን ስንከፍት ስታይን ውጭ አሰብኳት እንግዲህ ደብለል እያለች ነው ከስታለች። ሀቢብቲ በጣም ስፖርት ሰርታለች እኮ። ነይ ናርዲ ግቢ ጉድ ስሚ። ሎኬሽን ኪያን እናስልካታለን። እቃ ልንገዛ ልንመጣ ነው ብለን ይሻላል። የምር ይሄኔ ማስጠንቀቂያ ተሰጥቷታል እኮ ድሮ ገና። ወይ ዘንድሮ እንዴት አይነቁር ነው ጋይስ። በጣም ተባለ እንትና ሜሪ መልእክት እየላከች ወይ ጎድ እንዴት ነው ሰርፕራይዝ የምናረጋት ሂደን። ሳሪዬ የሙኒስ ፒጃማ የነገርሽው ሰው ነበር እንዴ? ሳሪ ፒጃማ እንደገዛሽልን? ኧረ አልነገርኩም። ምን ነው በምን አወቀች የሙኒስ ፒጃማ ስምትለው? ኧረ እባክሽ ተቀርጾ የለ እንዴ ፒጃማ መሆኑን በምን አወቁ? ጉድ እኮ ነው እንዴ። ፒጃማ ነው እንጂ ደግሞ እንደዛ አይነት ልብስ መቼም ቀሚስ አይሆን። እኔና ባሌ ተኳርፈን ነበር በሱ ነው የተታረቅ ነው። ወካችሁ አላየሽም? ዜድ ከላይ የጻፈችበትን ፒጃማ ነው ሳ እንደዛ እኮ ነው። ናርዲ እያንዳንድ ሪከርድ እያደረኩሽ ነው ካስከበር አብረሽን ትሄጃለሽ አትሄጂም? ጣት እኮ ልንሄድ ነው መሲ። እንዴት ናችሁ? እንኳን አደረሳችሁ። እኔ የሰማሁት ነገር አለ ልንገራችሁ። እሺ። እና ጅንኑ ላውራው ጥምቀት መጥቶ ነበረ ሳሪ። እኔ እኮ አየሁት። አልሰማሽም? አጠገብ ላጠገብ ሄዱ። ኧረ ተይኝ ከሳልሽ እኔ ደግሞ አልገባኝም። አባት ስትል አልሰማም ወይ እናት አላት። ደከመኝ። እሺ አባቴ እናቴ ተባባሉ። አዎ ከዛ ሮም እኮ ዳዲ አልገባንም። አባቴ ስትል ዙዙዬ እንዴት ነሽ? አሁን አባት ያለች በጣ ጠጋ ሲል በአማርኛ ይሻላል ብላ ነው። እሺ አባት ስትለው በየማስ ና ወደዚህ ብላ ጥምቀት ላይ ይዛው ስትዞር ተያዘች። እና እኔ ራሱ ስሰማ እዛ እየፈለኳት ነበረ። ጥምቀት ነበሩ። ምን ለምን የተያያዙት? ናርዲ ወገብ ለወገብ ትደርስበታለች። እማ ተመሳሳይ ልብስ ነው የለበሱት። ጉድ ልብስም ተዘጋጅቶ ተመሳሳይ ልብስ ለብሰው። አይ ተይኝ እስቲ። ቁመታቸው ይመጣጠናል። አረ አንቺ ሸበላ ወይኔ ማሚ ብቱ ስር ናት ወይ ጭኑን ይዛ ልትጓዝ ነው አሁን። እሷ እንግዲህ መምኑ ልታቅፈው ነው ቁመቱ ሙኒት ወይ እርግዝና ይፈጠራል። ሰውሳ ከዛ በኋላ ያረጋችሁ ሰዎች የቤቴ እንዳትመጡ ምናምን ስትላል ነበር። አሁን በቃ ያው የፈሩ ምንድነው የፈሩት እየተናገሩ ምን የሆነ ተረት እኮ አለ። መሲ አርግዛ አስቢው፣ መሲ አርግዛ አስቢው። አንቺ 9 ወር አገልግሎት የምትሰጠው የእርግዝና ብቻ ነው። አዎ ለካ እንዲህ ነው የሚያረጋችሁ እያለች። በነገራችን ሳሪ ፎቶ ራሱ ተልኮልኛል የጅና። አዎ ማስክ ሳይለብስ መቼም ንቃባ አይለብስ። ማስክ ሳይለብስ ወጣ ንቃባ እንደ ጅንኑ ምንም ቢለብስ ምንም ከመሲ ጋር በአሁኑ ሰዓት የታየ ወንድ ጅንኑ ነው። አለቀ በቃ። ምንም ቢለብስ ምንም ተጠንቀቁ። እንደ ሀሳብ ጠዋት ተሰብስበን በጠዋት ነው ሳይነጋ በጠዋት የሉም። ነገ በምን አወቅሽ? ነገ ፕሮግራም አላቸው። ሆቴል ያዙ እንዴ? የሉም። ነገ የት ይሄዳሉ? ነገ ፕሮግራም አላቸው። የሆነ ቦታ ተጋብዘዋል። እንዴ ተኝተው አድረው አይደለም የሚሄዱት? ጠዋት
እና በሌሊት ነው እንደሚኬደው። አንቺ ደግሞ አዎ ካልጋ ከመውረጃው ከመሰጠቱ ካልጋ ገና ሳይወርዱ ነው እኛ መሄድ የምንፈልገው። ገና እኔ ልንገራችሁ የሉም ነገር የሚኖሩት መቼ መሰለሽ? ማክሰኞ ነው ቤታቸው ራሱ የሚገቡት። ናቸው። አይ እሱ ሚስጥር እኮ ነው። አቡዳቢ አቡዳቢ የሆነ ነገር አለ አሉ እዛ ጋበዟቸው። አዎ እንደዛ አይነት ነገር እና እስከዛ ድረስ ሄዱም። ነገ በጧት አንሄድም። ፎቶ አላክልሽ ሳሪ በጣም ሆድሽን ቆረጠው። ምን ነው የትም አይሄዱም እነዚህ ሰዎች። ሁለተኛውን ሳይደግም ሶስተኛ አራተኛ ሳይድ ሰው ቤት ሄደው አያድሩም ወይ ሆቴል። ስሙ ግን እንደ ፎቶ እንዴት እንደሚያምር ተንቺ። ኧረ በስመ አብ ሳሪ ማሚ እንኳን አደረሳችሁ። እንኳን አደረሰን። ሰኒ የደረሰብን አደጋ አይደለም ባክሽ። ምን ደረሰባችሁ? እኔን ጠላትሽን የመሲን ሰማሽ? መሲ ተንሻፋለች አሉ። ሰማሽ? አልተንሻፈፈችም። ወንድሜ ደውሎልኝ አውርተን ነበረ። ስሟን አታጥፉ። አላንሻፈፍኳትም ማለት እኔ አላንሻፈፍኳትም በደንብ ተንከባክቤ። ከዛ እኔ ግን ነገርኩት የሳሪን እና የማሚን ጉልበት ሳስም ይሄ በጣም ነውር ነው ስለው እስማለሁ በደንብ አድርጌ እንትንም ይዤ ጽድቁ ቀርቶ በቅጡ በኮነነኛ ጋቢያ ለብሳቸዋለሁ ብሏል። እኛ ካላስ እኛ እንሄዳለን። እዛው ጉልበት ይስማሉ። እዛው ይሶሙናል። ብቻ እኛ ያለውን ሁኔታ ማየት እንፈልጋለን። መሳም ሳይሆን ይንበረከካሉ። ችግር የለም። ኧረ ቆይ እኔ መቼም ወሬውን ያመጣሁት እኔ ነኝ አይደል? በክብር በስነ ስርዓት ደውሎ እናንተን ማሚን አፍሬ ነው ሳርዬንም አፍሬ ነው። ለምን አፍሮ በቃ አፈረ እናንተ ስለከፈተ የ8 ዓመት ዝግ። አዎ ስለዚህ ከ5 ቀን በኋላ ነው የሚያፍረው። ይሄ እኮ ይኸውልሽ ሳሪ አንድ ሰኒ ይሄ ዝግ ከፈተ አይደለም የሚባለው፣ አክምባሎ ሰበረ ነው የሚባለው። ኖ ወዴት? አዎ አክምባሎ ነው የሰበረው። አዎ ግን በቃ ጨዋዎች በጨዋ ሰዎች የተከበረች ሴት ናት። እናንተ ቤተሰቦቻችን የመሲን ፎቶ እየለጠፋችሁ እኛ ኮራን በእናንተ የሚለውን ዘፈን አርጉላት። ኮርተንብሻል በሏት። አክምባሎ ይዛ ተገኝታለች። እንዴት የት ነሽ እያሉ እኮ እየዘፈኑላት ነው። ጅንኑ ብብት ስር ናት ያለችው። በቃ ቁመቷም አይባልም። በሰፊው ደረት ወይዘሮ መሲ ብርጅስቶን የት ነሽ ብላችሁ የለቀቃችሁት ጅንኑ ብብት ስር ነች። በቁመቷ ሰበብ ማለት ነው። በቁመቷ ሰበብ ነው ብብቱ ጋር የደረሰችው። 2 አይፎን የተላከላት ሰው ናት እኮ ደግሞ ከፍራኦል 2 አይፎን ሳርዬ 2 አይፎን። ለምን 2 ላከላት? ምን አውቄ ለሚወለደውም ልጅ ነው ማለት ነው። እንደ ኢመራት መንግስት ገና ሆድ ውስጥ እያለ ሊታሰብለት ነው። እንዲህ እኮ ነው ጉዱ። ታሪያሽ ወጣሽ። ምን ነው ማምጣቱ ባልከፋ ደግሞ የሌላም ሰው ስጦታ ይዘው የመጣ ሰው ነው። አይገርምሽም? ያለው ማማሩ ወይ ካለው ተወለድ ወይ ካለው ተጠጋ ነው እናቴ። ስለዚህ ሰሞኑን የድለላ ስራም የምንም ገብታ አትሰራም። ማምጣት ተሰማይሙት መሰለሽ እናንተም መስራት የለባችሁ አለች። እንደሰማሁት ከሆነ ጅንኑ ከመጣ ለ10 ሰዎች 10 ስልክ በጊፍት ትሰጣለሁ ብላለች። እነሱን እያመለጠች እንዳይሆን ታዲያ አይመስለኝም። ተአምር ነው። እነዚህ ቁጭ አድርገሽ ልታሳድሪን ነው አንቺ ተቃቅፈሽ ተኝተሽ ነው ማሚ ላገናኛችሁ። አንቺ ማጠቅባለሽ እንዴ? እኛ በአካል ነው የምንፈልገው። በአካል ነው የምንፈልገው። ቤታ በር ያላገባ አብረሽ ነሽ እንዴ ሳርዬ መጠጋጋት አለብኝ እኔ መቼ ስላጣ አይደለም። የሆነ ጓደኛ ምናምን ብጤ እኮ አለ። እስቲ ያገናኝን። ድምጿን አሰሚን እስኪ። ማሚ ችግርማ አለ እኔና አንቺ ላይ እኛ የፈሩት ነገር አለ እንዴ? እኛ ላይ አንቺ ጁን ፈርተውናል። እናንተ ጁን እዛ እንዳትሆን ለምን ይለዩናል? ለምን ለዩን? የፈሩት ነገር አለ። ይሄ ችግር አለ። እንዴ ቆይ ተስተካክዬ ልቅ እዚህ ላይ ችግር አለ ማለት በደንብ አጥር። እንዴት ነው? ድምፅሽን ቀይሪው እና እስቲ ንገሪኝ። ሂጅበታ
ማሚ ለምን ትቀይረዋለች? አብዛኛው ድምፅ ሪከርድ ስለምታረግ አንተናል እንዳንባል ነው ውዴ። እኔ በድምጼ እሷ በሌላ ድምጽ እኔ ልያዝ። ላ ያንቺም ድምጽ እኮ ይቀይረዋል ውዴ። እኔ አልቀይረውም። እንኳንስ ቀይሬው ለራሱ ተቀይረ ሶሪ ካርድ ላ ማሪ እኔ ቤት እስከሆንሽ ድረስ ማንኛውም ሰው ቢያወራ ይቀይራል ድምጽ። የኛውን አንቺ ጋር ሲመጣ ተቀይሯል። አዎ እኔ ጋር ሳይሆን ለህዝብ ለአገልግሎት ማሚ። እኛ ለምንድን ነው የተለየ ነው ውዴ? አላቅም፣ ምን እንደፈሩ አላቅም። አይቀየርም ይችው። እኔ ምልሽ በቃ በጧት እንሂድ። የሉም እያለችሽ እኮ አታውቂውም እኮ ቦታውን። እሱ እንግዲህ አሁን ልንገርሽ ቦታውን ልንገራችሁ ቦታውን ከዳውንት እሺ ልንገራችሁ ቦታውን ለስጦታ ልንገዛ ነው የምንሄደው። ስልክ ልንገዛ ነው ለስጦታ። ቦታውን ልንገራችሁ ስልክ ልንገዛ ነው። ቦታውን ልንገራችሁ። እሺ እናንተ ከዛ የትኛው እንደሆነ ትመርጣላችሁ። ከዳውንታውን አንስታችሁ እሺ እንትን ዱባይ መሪና ተብሏል። ኖ አይደለችም። እንደ አቡዳቢ ገባች አልገባችም። እንዴ አሁን ናርዲ ምን እያለች ነበር? የአቡዳቢው ፕሮግራም ነው እሱ አይደለም። ቤቷ ግን ተቀይሯል። እናንተ የምታውቁት ቤት አይደለም፣ ሌላ ቤት ነው። ያቺ የዘነጠችው ሌላ ቤት ነው። ሌላ ቤት ማንም አያውቀው። እሷ ምን ያወራግጣታል? ቤቷን አጣጣውን አልጨርስም እንዴ? አይ እንትን ያስፈልገዋልና ይሄ ዋን ቤድሩም ቱ ቤድሩም ምናምን መቀያየር አለበት። ሳሪ ያየሽ ሰው ጠረጴዛ ላይ፣ ሶፋ ላይ፣ ምጣድ ላይ፣ ጋዝ ላይ እያለ ነው የሚጫወተው። ትዕግስቱን ስጠኝ ሳሪ፣ እየሰማሽኝ ነው? እንዲህ በጣም ሀሳብ ገባሽ። ያሳስባል ጉዳይ። እየደወልሽላት ነው? አንቺ ምን አቋራጭ ነሽ? አይደወልም። ታሜን ተገላገልን ሲሉ ደግሞ ሳሪ አሁን ተኝቶ ይሆናል። አይተኙም ገና። ታሜ ከመውጣቱ እንዴት ይተኛሉ ውዴ? ገና እንቅልፍ አይወስዳቸውም፣ ግን ስራ ላይ ናቸው። ታያቸው ግን ቤተክርስቲያን አይቷቸዋል። አይገርምሽም? በጣም ብዙ ተመሳሳይ ልብስ የለበሱ ፓሪ ባኞ ውስጥ ናቸው። ይሄኔ ቀኑ ሙሉ አላይ እንደከሟቸው አይደሉም። ኔትፍሊክስ እያዩ በጣም የሚያምር ፊልም አለ። እሱን ፊልም እያዩ ሳሪ ያልኩሽን ፊልም እሱን ፊልም ርዕስ ሰጥቻቸው በጣም ቆንጆ ሳይታጠቡ ነው እንደ ቀኑ ሙሉ አላይን ውለው የአሜሪካ ሰው ፊልም ይወዳል። አይ መሲ ሄሎ መሲ ብሪጅስቶን ውዴ፣ አንቺና ጅንኑ ምን ላይ ናችሁ? በፈጠረሽ አሁን ያላችሁበት ስፒከር ላይ አርጊው። እሺ ማሚ ልታወራሽ ፈልጋ ነው ውዴ። መሲ ወይ ማሚ እናቴ እያልሽ እንዲህ ነው እንዴ? በአንድ ቀን አሳሳቅሽ ሁሉ ተቀይሯል መሲ። ስሚ እራሙ 7 ምናምን ስልክ ነገ ልንመጣ ነው። እኔና ማሚ ለልጆች ስጦታ ስልክ ልንገዛ ለአመት በዓል። አቤት እኮ አይደለም ሳሪ። የነሽ የት ናችሁ ውዴ? እንዴት ያለሁበት እናገራለሁ። ለምን ምንድነው የምትፈሪው ነገር አለ እንዴ መሲ? ድንገት ቢያምሽ ቢያቀለሸልሽሽ ምናምን እንኳን ማን እንዲመጣ ነው? እኛ ካልሆነ አገኛችኋት? ማ አነጋገሯ ተቀይሯል። ይኸውልሽ ስሚ መሲ ማናት የመጣችው? ሰኒ እራሙ 8 ብለሽ የሸጥኩት ስልክ እራሙ 4 ነው። የሆነች ልጅ ከሳሽ ነው ውዴ። ፊልሙን ወደዳችሁት? መስዬ ፊልሙን የጋበዝኳችሁ ወደዳችሁት? አሁን እርስ በርስ ይተያዩ እንጂ ፊልም ያዩልሻል እንደ ሀቢብቲ። በጣም ያስተያያል። ፊልሙ ያስተያያል። ሞር ክሎዝ ያደርጋል። መሲ ነገ እኮ እኛ ጠዋት አዳራችንን ልንመጣ ነበር። አናገኛችሁም ውዴ? አዳራችን አይ ሰው እንዴት እንደሚቀየር አየሽ? እናቴ ሲል ከርሞ ካላስ
ማሲዬ ምን ያንቺ እግር ተያዘ አልተያዘ አንዳችን የሚያክል እግር ምን ያደርጋል? ዋናው ቁም ነገር እግርሽ ምንሽም ማይያዝ አንቺ ምንሽ ይያዛል? ማሪ ለራስሽ አንድ አይነት ልብስ ለብሰሽ ከስሩ ኩር ኩር እያልሽ አሉ ተነገረ ነበር እንዴ? ወለክ ህዝብ አይታችኋል። እኛ ሳናየው ለህዝብ አሳየሽው አይደለ? አንቺማ ችግር አለሽ። ከነፈሰበት በኋላ ደግሞ እኛ አንፈልግም። ለምንድን ነው እምትይው? መሲ የተያዘ ነገር ወይ ስትስቅ ታሪ ስትስቅ የሆነ ነገር ተቀይሯል ማለት ጀምራለች። የተያዘ ነገር አለሽ እንዴ? እሱማ እውነት ነው። 5 ቀን ሙሉ ስሚ እቤት አይደለንም ማን እኔ የነፈሰበት ነገር ሲጀመር አልፈልግም። በቃ ህዝብ አየው፣ ሰው አየው። እኔና አንቺ ብቻ ነን የቀረ ነው። ጁም በጎን ሄዳ እንዳይሆን የጠፋችሁ። ወይ መሲ እንደዚህ ትለይናለሽ። ለየሽን ጁም አግኝታኛለች ማሚ። እረፍ ካላስ ደና ጅንኑ አቤት አይ አስረግጬ እነግርሃለሁ። እሺ ከኤርፖርት ይመልሱሃል። ይሄንን አስረግጬ ነው የምንነግርህ። ሌላ ነገር አንችልም። የምንችለው መቼም ይሄንን ነው። የሰማሽ ነው። ላውድ ነው እሱ አያወራም። ላውድ ነው። ኦኬ ስሚ ቆርቧል እንዴ? ቆርቧል። ዘጋችሁ ማሪ ባሊ ስልኪስ ዘጋችሁ ካላስ እንኳን አደረሰ በይልኝ አጎቴን። እሺ እዛው ነበርሽ አልተባለ አጎቴን ለኛው ተውት። በቃ አትንኩብን። ሚዩት አረጋች ለብቻዋ ልታማ ነው እንዴ? ማሚ አሁን እኮ መሲ በዚህ ሰዓት ላይቭ ላይ ነበረች አይደለ? ታዲያስ ከአንዱ ቤት ብርን እያለች የለችም። ከዚህ በኋላ የለችም። ታዲያስ ሙት እያለች ነበር። ለአንድ ወር እኮ ነው የመጣው ደግሞ ማሚ፣ ለአንድ ወር ነው የመጣው። አራዘመው። አዎ ለአንድ ወር ነው የመጣው። አይ ተይው። እኛ ጋርም እያወራች እኮ እዛም እያወራች እኮ እኛ ጋር አንድ ወር ስላት ይውሳሪ አሳስቧታል። አንቺ እየተዘፈነላት ነው ሙሽሬ እየተባለ ነው። ምትስቂው አንቺ ልጅ ነኝ። አንቺ ተቃጥሏል። አሮዲ ኮስር እግዚአብሔር አንስታን የሰራሁትን ካንስሌሽን ራሱ ረሳሁት። ቢስሚላህ ወይ ጉድ! ወሬ ደላሎች እፎይ ብለዋል። ደላሎች እፎይ ያሉ እንግዲህ አሁን ለተወሰነ ቀን እውነት ነው። يعني أخذ في خطيبتي ኧረ ሼሪክ እየተደረገ ነው። ታሪዬ ኦኬ፣ ምን ሆነሽ ነው ውዴ?